የአባት ፍቅር። የምወደው ልጄ ይህ ነው፣ እርሱን ስሙት። በገዛ ወገኖች መገፋት፣ በውሸት መከሰስ፣ ክብር እና ሹመት፣ ማዳን። እነዚህ ነገሮች በብሉይ ኪዳን የሚገኘው ደግሞም የያዕቆብ ልጅ በሆነው ዮሴፍና በዓለም መድኃኒት ኢየሱስ ክርስቶስ መካከል ያሉ መመሳሰሎች ናቸው። በመካከላቸው ያሉት መመሳሰሎች በአጋጣሚ የተከሰቱ ሳይሆኑ እግዚአብሔር ገና ከጥንት ጀምሮ ለሰው ልጅ ያዘጋጀውን የማዳን ዕቅድ የሚያሳዩ ናቸው። ይህንን ቪዲዮ ሲመለከቱ እንዴት የእግዚአብሔር ዕቅድ ምስጢራዊ ደግሞም ረቂቅ እንደሆነ ያስተውላሉ። እስከ መጨረሻው አብራችሁን ቆዩ። ሁሉም ነገር የሚጀምረው ከአባት ፍቅር ነው። ያዕቆብ ዮሴፍን ከልጆቹ ሁሉ አብልጦ ይወደው ነበር። ለዚህም ልዩ የሆነ ባለብዙ ቀለም ቀሚስ ሰጠው። ይህም የልዩ ሥልጣንና የክብር ምልክት ነበር። በተመሳሳይ መልኩ እግዚአብሔር አብ ስለ ኢየሱስ ክርስቶስ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው በማለት ተናግሯል። ዮሴፍ ወንድሞቹን እንዲጠይቅ ከአባቱ ዘንድ እንደተላከ፣ ኢየሱስም የጠፉትን የሰው ልጆች ፍለጋ ከሰማይ ተላከ። ነገር ግን ሁለቱንም የገጠማቸው ተመሳሳይ ነገር ነበር፤ ጥላቻ። ዮሴፍ የአባቱ ተወዳጅ ልጅ በመሆኑ የሚያምር ቀሚስ ስለተሰጠውና ደግሞም በሕልሙ ምክንያት በወንድሞቹ ተጠላ። ስለዚህም የዮሴፍ ወንድሞች ሊገድሉት ተማከሩ። ነገር ግን ይሁዳ የተባለው ወንድሙ ወንድማችንን ገድለን ደሙን ከመሸፈን ይልቅ ብንሸጠው ይሻላል አለ። ስለዚህ ዮሴፍን በ20 ብር ለእስማኤላውያን ሸጡት። እዚህ ጋር አስተውሉ፣ እንሽጠው ያለው ይሁዳ የተባለው ወንድሙ ነበር። ወደ ኢየሱስ ታሪክ ስንመጣ ኢየሱስን አሳልፎ የሰጠው ደቀ መዝሙር ማን ነው? ይሁዳ። የአስቆሮቱ ይሁዳ ኢየሱስን በ30 ብር አሳልፎ ሰጠው። ሁለቱም በራሳቸው ሰዎች በቅርብ ወዳጆቻቸውና ይሁዳ በሚባል ሰው ተሸጡ። ዮሴፍ ወደ ግብፅ ባርነት ወረደ። በጲጢፋራ ቤት ሳለ ደግሞ በሐሰት ተከሶ ወደ ወህኒ ወይም ወደ እስር ቤት ወረደ። ምንም ጥፋት ሳይኖርበትም በደለኛ ተባለ። ኢየሱስም እንዲሁ ምንም ኃጢአት ሳይኖርበት በሐሰት ምስክሮች ተከሰሰ። ዮሴፍ በወህኒ ቤት በሁለት ወንጀለኞች ማለትም በጠጅ አሳላፊውና በእንጀራ ጋጋሪው መካከል ነበር። ኢየሱስም በመስቀል ላይ በሁለት ወንበዴዎች መካከል ተሰቀለ። አንደኛው ወንበዴ እንደ ጠጅ አሳላፊው ተረፈ፣ ሁለተኛው ግን እንደ ጋጋሪው ጠፋ። መከራ የነገሩ መጨረሻ አልነበረም። ከውርደት በኋላ ታላቅ ክብር መጣ። ዮሴፍ የፈርዖንን ሕልም በመፍታቱ እና መፍትሄን በመስጠቱ ከወህኒ ወጥቶ የግብፅ ሁለተኛ ገዢ ሆነ። ፈርዖንም በዙፋኑ ብቻ እበልጥሃለሁ አለው። ሰዎችም በፊቱ እንዲንበረከኩ ታወጀ። ኢየሱስም ከሞት ተነስቶ በክብር አረገ፣ በአባቱ ቀኝ ተቀመጠ። መጽሐፍ ቅዱስ በሰማይና በምድር በምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። በዓለም ላይ ታላቅ ረሃብ በሆነ ጊዜ ሰዎች ሁሉ በሕይወት ለመኖር ወደ ዮሴፍ መምጣት ነበረባቸው። ዮሴፍም የጎተራውን በር ከፈተላቸው፣ እንጀራንም ሰጣቸው። ኢየሱስ ደግሞ የሕይወት እንጀራ እኔ ነኝ አለ። ዓለም በኃጢአት ረሃብ ስትሰቃይ እርሱ የሰማይን ደጅ ከፈተልን። ዮሴፍ ግብፅንና እስራኤልን ከሥጋዊ ሞት አዳነ። ኢየሱስ ግን ዓለምን ሁሉ ከዘላለም ሞት አዳነ። ዮሴፍ ሥልጣን በያዘ ጊዜ የበቀል እርምጃ አልወሰደም። ይልቁንም ወንድሞቹ በፊቱ ሲንቀጠቀጡ አትፍሩ፣ እናንተ ለክፉ አሰባችሁት፣
እግዚአብሔር ግን ለበጎ አደረገው በማለት አቀፋቸው። ኢየሱስም በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ሁለቱም ክፋትን በደግነት ጥላቻን በፍቅር ድል አደረጉ። የዮሴፍ ታሪክ ስለ ኢየሱስ ክርስቶስ የተጻፈ የቅድመ ታሪክ ትንቢት ነው። እግዚአብሔር በታሪክ ውስጥ ታሪክን እየሰራ መሆኑን ያሳየናል። የእርሶ ሕይወትም ዛሬ ምንም ያህል አስቸጋሪ ቢሆን እንደ ዮሴፍ መጨረሻው ለበጎ እንደሚሆን አይጠራጠሩ። ይህ ቪዲዮ ካስተማራችሁ ላይክ በማድረግ ለሌሎች እንዲደርስ እርዱ። እንደዚህ ያሉ ቪዲዮዎች እንዲደርሱ ቻናላችንን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ